ኢትዮጵያ ወደ ውጭ ከምትልካቸው ምርቶች ከፍተኛውን ድርሻ የሚይዘው የግብርና ምርት መሆኑ በስፋት ይነገራል። ያም ሆኖ አርሶ አደሩ ቴክኖሎጂን በሚገባው ልክ ባለመጠቀሙ ከምርት ጥራትና ብክነት ጋር የተያያዙ ችግሮች ይገጥሙታል። አሁን በሀገር ውስጥ እየተመረቱ የሚገኙ የግብርና መሳሪያዎች ይህንን ችግር ያቃልላሉ ተብሎም ይታመናል። ከነዚህ አምራቾች መካከል ከአንዱ ጋር ቆይታ አድርገናል። ተጨማሪውን እንከታተል። ግብርና ከ80 በመቶ በላይ ለሚሆነው ለኢትዮጵያ ሕዝብ መተዳደሪያ ለሀገሪቷ የኢኮኖሚ የጀርባ አጥንትና የውጭ ምንዛሬ ማስገኛም ነው። ኋላ ቀር የግብርና ዘዴው አርሶ አደሩን ከእጅ ወደ አፍ ከሆነው ኑሮ ሊያላቅቀው ካለመቻሉም በላይ በቴክኖሎጂ የታገዘ ስራ ባለመስራቱ ምርቱም ሲባክን ቆይቷል። ለሜካናይዝድ ግብርናው በተሰጠው ትኩረትም ይህንን ችግር ለመቅረፍ በሀገር ውስጥ የተለያዩ የግብርና ማሽኖች እየተመረቱ ነው። በአዲስ አበባ ከተማ የሚገኘው የኤልያስ በቀለና ጓደኞቻቸው አጠቃላይ የኢንጂነሪንግና ብረታ ብረት ስራ ሽርክና ማህበር እነዚህን ምርቶች ከሚያመርቱት መሃል አንደኛው ነው። የምንሰራቸው ስራዎች አነስተኛ የግብርና ማሽነሪዎች ናቸው። ስንጀምር የነበረው አነስተኛ ካፒታል ነበር። ዛሬ ላይ ወደ 19 ሚሊዮን አካባቢ የሚገመት ካፒታል አለን። ከ7 በላይ የተለያዩ አይነት ማሽኖች እያመረትን እንገኛለን። ጥናቶች እንደሚያሳዩት በውቂያ ወቅት ከፍተኛ የሆነ 30% የሚሆነው እህል አውድማ ላይ ነው የሚባክነው። እኛ የምናመርታቸው ማሽኖች እነዚህን ብክነት ያስቀራሉ፣ ሙሉ በሙሉ ያስቀራሉ ብለን የምናስበው። ሁለተኛ ደግሞ የሰው ኃይል እንደ ልብ አያገኙም። ገበሬው እህሉን ካጨደ በኋላ የሚወቃለት ድሮ በበሬ በደቦ የሚባል ስርዓት አለ። የአካባቢው ሰው ተሰብስቦ የራሱን በሬ ሰብስቦ ነበረ የሚወቃው። የአንድ አካባቢን ኤሪያ የገበሬ ችግር እነዚህ ማሽኖች በከፍተኛ ደረጃ ይፈታሉ ብለን የምናስበው። በአንድ ሰዓት ጤፍ 3 ኩንታል እስከ 4 ኩንታል ይወቃል ማለት ስልክ በቀን እስከ 60 ኩንታል 70 ኩንታል ይወቃል ማለት ነው። የበቆሎ ማለት የበቆሎ ደግሞ በሰዓት 40 ኩንታል የሚፈለፍልና በአንድ ሰዓት 80 ኩንታል የሚፈለፍል የበቆሎ ማሽኖች አሉ እና እነዚህም ደግሞ እዚው የኛ ስራ ቦታ ነው ያለው። ሁለተኛ ደግሞ እዚህ ጋሪ እቃ መጓጓዣ ብቻ ሳይሆን ገበሬ እህል ማሳው አጭዶ በሌላ መኪና ከሚወዝ ትራክተር እንደ በፊቱ ትራክተር እንዳይቆም ትራክተሩ ደግሞ ጋሪ ይሰራል፣ እርሻ እንዲሰራ ተደርጎ የተሰራል እዚህ እናመርታለን ማለት ነው። ይሄ በጉንዳን እንዳይበላ በምንም እንዳይበላ ተደርጎ የተሰራ ንፋስ ሳይገባ ምን ሳይደረግ ሳይበላሽ እስከ 8 ወር እስከ 6 ወር የሚያቆይ ጎተራ ይሰራል። 10 ኩንታል ይይዛል። ማህበሩ እስካሁን ምርቶቹን ለበርካታ አርሶ አደሮች ያስረከበ ሲሆን ማሽኖቹን በብድር የሚሰጥ መሆኑንም ዋና ስራ አስኪያጁ ተናግረዋል። ምርቶቹን ለአርሶ አደሩ ሲያስረክብ ከማሽኖቹ ጋር እንዲላመዱ በቂ ስልጠናም ይሰጣቸዋል። አሁን ከጀመርንበት ከ2013 አሁን እስካለንበት እስከ 2016 መጨረሻ ወደ 370 የሚሆኑ ማሽኖችን አምርተን ለገበሬዎች አዳርሰናል። አቅም ካለው ቀጥታ እንዲገዛ እናደርጋለን። አቅም ከሌለው ደግሞ የተለያዩ የፋይናንስ ተቋሞች አሉ። ለምሳሌ አዲስ ብድር የሚባል ተቋም አለ፣ ኦሮሚያ ካፒታል የሚባል አለ። አሁን ደግሞ በቅርቡ የተጀመረው ስንቄ ባንክ አለ። ከነሱ ጋር በማያያዝ በእነሱ በኩል በብድር ከኛ መውሰድ ይችላል። የምናመርታቸውን ማሽኖች አብዛኛው ጥሬ ዕቃ የምናገኘው ከሎካል ማርኬት ነው። ከመርካቶ ላይ ያሉ አቅራቢዎች ነው በብዛት የምናገኘው። ይህንን ማሽን እኛ ስንሸጥላቸው እንዴት ይጠቀማሉ፣ ማሽኑን እንዴት ኦፕሬት ያደርጉታል የሚለውን መጀመሪያ ስናስረክብ ትሬኒንግ እንሰጣቸዋለን። እንዴት መጠቀም እንዳለባቸው አውድማ ላይ በማሽኑ እየወቃን እያሳየን በዛ መልኩ ከማሽኑ ጋር እንዲላመዱ እናደርጋለን። በተጨማሪ ደግሞ የምናመርታቸው ማሽነሪዎች ግብርና ላይ ገጠር ላይ እንደመስራታቸው እንደ ልብ ኤሌክትሪክ አይገኝም። ኤሌክትሪክ ስለማይገኝ የምንጠቀማቸው ምንድነው የናፍጣ ወይም ደግሞ የቤንዚን ጄኔሬተሮችን እላያቸው ላይ እንገጥማለን። በኢትዮጵያ ለማኒፋክቸሪንጉ ዘርፍ የተሰጠው ትኩረት ከፍተኛ በመሆኑ ዘርፉ ላይ አበረታች ለውጥ ቢኖርም አሁንም ዜጎች ለሀገር ውስጥ ምርቶች ያላቸው አመለካከት ጥሩ የሚባል እንዳልሆነ እኛ አምራቾች ያነሳሉ። ምርታቸውን በስፋት ለማምረት የቦታ ድጋፍም መንግስት እንዲያደርግላቸው ጠይቀዋል። እኛ የማምረት አቅማችን በቦታ ችግር ምክንያት ውስን ስለሆነ መንግስት እንደው ቢችል እነዚህ ያሉትን ማሽኖች አይቶ ተደራሽ እንዲሆን የቦታ ማስፋፊያ ወይም ደግሞ የቦታ ቢያግዘን ብለን እናስባለን። አብዛኛው ሰው የሚመረቱት ምርቶች ከውጭ የሚመጡት የተሻሉ እንደሆነ ነው የሚያስበው። እኛ ደግሞ አሁን እያለን ያለነው እኛ የምናመርታቸው ምርቶች አንደኛ የ1 ዓመት ዋስትና እንሰጣቸዋለን። ሁለተኛ ችግር ሲገጥማቸው ማንኛውንም ስፔር እኛ ጋር ማግኘት ስለሚችሉ የሀገር ምርትን መጠቀም ቢለመድ በዓለም እየጨመረ የመጣውን የምግብ አቅርቦት ፍላጎት ለማሟላትና ለአርሶ አደሩ ምርታማነትን በማሳደግ መጻኢ ዕድልን ብሩህ ማድረግም ይቻላል። ኢትዮጵያ በርካታ ዘመናዊ ቴክኖሎጂ